ብፁዕ አባታችን ካርዲናል አቡነ ብርሃነ ኢየሱስ አሁንም እንግዲህ የአዲስ አበባ ሰበካ ሊቀ ጳጳስ ሆነው ጥያቄያቸውን ቢያቀርቡ የማስተዳደሩ ስራ ይቀጥሉታል። በሀገር አቀፍ ደረጃም ያለው ኃላፊነታቸው እንደ ቤተክርስቲያን የአስተዳደሩን ስራ እንዲቀጥሉ ተጠይቀዋል። እንግዲህ አዲሱ ሊቀ ጳጳስ ተሰያሚው መንበራቸው ሲረከቡ እንግዲህ ያው አዲስ የአስተዳደር ምዕራፍ ይከፈታል። እንግዲህ ቤተክርስቲያን አገልግሎቷን ተልእኮዋን ትቀጥላለች። እኚህም እንግዲህ ቀደም ሲል የጵጵስና ማዕረግ ቅባት ስለተቀበሉ እንግዲህ የአስተዳደር የመንበር መረካከብ ነው እንጂ ሌላ ብዙ ሰፋ ያለ ስርዓት የለም። እንግዲህ በዚህ ሂደት ላይ ነው ያለነው እና በዚህ ጊዜ ውስጥ እንግዲህ በአስተዳደር ደረጃ ያለው በሁለቱ አሁን ባሉትም ሊቀ ጳጳስ እንደዚሁም በተሰየሙትም ሊቀ ጳጳስ መካከል እንግዲህ ውይይት የተደረገ ሂደቱን ይከታተላሉ። በሌላ በኩል ደግሞ ምዕመናን፣ ገዳማውያን፣ ገዳማውያት፣ ቁምስናዎች፣ የአጥቢያ ቤተ ክርስቲያናት፣ ሌሎች ሁሉ እንግዲህ በዚህ ጊዜ ያላቸው መሆን ያለበት እንዴት ነው በዚህ ጊዜ በሽግግር ጊዜ ኃላፊነታቸውን የሚወጡት የሚለውንም ትንሽ እዛ ላይ እንገለጻ ቢያደርጉበት። በመሰረቱ ርክክቡ እስከሚካሄድ ድረስ ኦፊሻሊ ኦፕንሊ በስርዓቱ መሰረት ርክክብ እስከሚያደርጉ ድረስ ሁለታቸው እንደ አንድ አካል ሆኖ መስራት ይችላሉ። ነባሩም አዲሱም እንደ አንድ አካል ኃላፊነቱም ሙሉ በሙሉ ግን ለአዲሱ አስተላልፉም ጊዜው እስከሚመጣ ድረስ ኦፊሻል መሆን አለበት ያ ርክክብ። ስለዚህ መሰየማቸው ደግሞ የርክክቡን ጊዜ ለማጣጣም እንዲያመች ነው እንጂ የሚደረገው የሚቀርነ አይሆንም ማለት ነው። በቤተክርስቲያን ደረጃ እውቅና አሁንም ሊቀ ጳጳሱ ለነባሩ ሊቀ ጳጳስ የሚሰጥ ሆኖ ይቆያል። ኦፊሻል ለሆኑ ነገሮች አሁንም ምክንያቱም የታወቀው ከሮም ጋር በተካሄደው አገላለጥ ካልሆነ በስተቀር መረካከቡ እስከሚፈጸምና ኦፊሻል እስከሚሆን ድረስ የሚታዩት እንግዲህ ነባሩ ላይ ነው ትኩረት የሚደረገው። ስለዚህ አዲሱ እንደተገፉ አድርገው ማየት የለባቸውም። በትክክለኛውን ርክክብ ባለቤት ሆኖ እስከሚገኙ ድረስ በተግባር በስያሜ ብቻም ሳይሆን በተግባር ባለቤት ሆኖ እስከሚገኙ ድረስ መብታቸውን የተገፉ አይደሉም ማለት ነው። እኛኛው ቢቀጥሉ ተግባሩ ላይ ተሰማርተው አገልግሎቱን ቢቀጥሉ እሳቸውም ይህንን ክብደት እየተረዱት ስለሚሆን በከፊል አንዳንዱን ጉዳይ እርሶም እንዲህ በተግባር እየተረጎሙ እንዲሄዱ ምንም እንቅፋት በማይሆንበት መልኩ ማለት ነው። ኦፊሻል የሆነው በግልጽ ደግሞ አመራር ግን የነበሩት ይዘው ይቆያሉ ማለት ነው እና በምዕመናን ዘንድ የሚታወቀው በዛ ደረጃ በመንግስትም ዘንድ እንደዛው ነው አሁን የሚቆየው ለጊዜው በመሰረቱ እና ምንም ግን አንድነት መንቀሳቀስ አለባቸው። ተቃራኒነት እንዳይፈጠር ማለት ነው። እኔ ተሰይማለሁ የሚል መንፈስ ይዞ በጎን ይሄ ቅድም ያልኩት እንግዲህ ይሄ ነው ዋናው ቁም ነገር። ማዕረግ የተሰጠ ቢሆን ስልጣን አይደለም፣ የገዢነት
የበላይነት ስልጣን አይደለም ያልኩት ይህንን ሁሉ ያቀፈ ነው። ይህ ደግሞ ትልቅ መንፈሳዊ አገልግሎት ነው እና ለዚህም እንግዲህ አሁን በዚህ በሽግግር ጊዜ በተለይ የካህናት የገዳማውያንና የገዳማውያት ይህንን የሽግግር ጊዜው ደግሞ በጥሩ ሁኔታ እንዲሳካ ማድረግ ያለባቸውም ነገር ይኖራል። ማለትም በጸሎታቸው እና በሚጠየቁ ነገሮች ሁሉ መደረግ ያለበት ጸሎት መቼም ማንንም ኤክስክሉድ አያደርግም። ለሁለቱም ማድረግ ይችላሉ። ግን መተካት ላይ መሰማራት የለባቸውም። ገና መተካት ማለት አውቶማቲካሊ እንደተሰየሙ ሰምተናል፣ እሳቸው ወደ ጎን ጊዜያቸው ሰጥተዋል፣ በቃ አለቀላቸው ብለው ወደ እኛ ሺፍት ማድረግ አይደለም፣ ጊዜው አይደለም። ሁለቱንም ማቀፍ ይችላሉ ምዕመናን። ነገር ግን በተግባር የሚገለጡ ነገሮች ላይ አሁንም ከካርዲናሉ የተነሳ ኃላፊነት አድርገው ባይወስዱ ጥሩ ነው። ምናልባት አጭር መግለጫ ቢሰጥ ለቤተ ክርስቲያን በጽሁፍ አሁን እንግዲህ የተሰጠበትም ሁኔታም አለ የተወሰነ በዚህ በሽግግር ጊዜ የካህናት ደናግል ምእመናን ማለት ካህናት ገዳማውያን ገዳማውያት የዚህ የሽግግር ጊዜው ላይ በጸሎታቸው ማሰብ ማለት እንግዲህ እግዚአብሔር የሰጠንንም ይህ ትልቅ ጊዜ ማለትም የብፁዕ አባታችን የካርዲናል አገልግሎት ረዥም ጊዜ ነበር። ይህ ደግሞ እግዚአብሔር የምናመሰግንበት ነው እና ያንን የምስጋና ጸሎትም የሚያደርጉበት ጊዜ ነው። ካህናትም ደናግልም ምእመናንም መነኮሳት ሁላቸው እንደዚሁም ደግሞ ይሄ አሁን የሚረከቡትም ተሰያሚው ሊቀ ጳጳስም አገልግሎታቸው በእግዚአብሔር ከቤተ ክርስቲያን የተቀበሉት ይህ ትልቅ አገልግሎት ደግሞ በጥሩ ሁኔታ መወጣት እንዲችሉም ምንጸልይበት ጊዜ ነው። ከሽግግሩ ጋር ተያይዞ ለማንሳት ፈልጌ ነው ይህንን። ምክንያቱም በአንድ በኩል እናመሰግናለን ረዥም ዓመት በአገልግሎት የቆዩትን፣ በሌላ በኩል ደግሞ እግዚአብሔር አዲስ ሊቀ ጳጳስ እዚሁ ረዳት ጳጳስ የነበሩ እንደ ሊቀ ጳጳስ ተሰይመው ስለመጡም ቤተ ክርስቲያን እግዚአብሔርን የምታመሰግንበት ሰበካው እንደዚሁም በሀገር አቀፍ ደረጃም በተልእኮ ላይ ያለች የካቶሊክ ቤተ ክርስቲያን ይህንን ጊዜ በምስጋና የምታሳልፈው ጊዜ ነው ለማለት ነው እና ይህንን በሱም በሰጡን ማብራሪያ እነዚህ ሁለቱም አገልግለውም የሚያስረክቡትም እንደዚሁም ለማገልገል የሚረከቡትም እንግዲህ የመንፈሳዊ አገልግሎት ነው እንጂ ስልጣን አይደለም የሚለው በዛ መንፈስ መሆኑ አንዱ ለሌላው የሚያስረክብበት መንፈስም የእግዚአብሔር ስጦታ ነው። ቤተ ክርስቲያን ህብረቷን ጠብቃ የምትሰራበት ሁኔታ መኖሩ የሚኖር ነገር ነው። በእነሱ አማካኝነት ቤተ ክርስቲያን ይህንን በመንፈስ ቅዱስ የተሰጣትን የተቀበለችውን እንግዲህ እየተኖረ ነው እና መንፈስ ቅዱስ በዚህ ውስጥ ትልቅ ስራ አለው። ህገ ቀኖና እንበል እንደዚህ እንበል እንጂ የሚሰራው የሚያንቀሳቅሰው ሁሉ የሚመራው ሁሉ መንፈስ ቅዱስ ነው እና ይህ ልናመሰግንበት የጊዜው ለዚህ ለምስጋና ልንጠቀመው ይገባል ከሚል አንጻር ለማንሳት ነው እና ይህ ደግሞ ሆኖም በዚህም እያለን ሌላው እነዚህም አሁንም በጡረታ ወይም ደግሞ ቤተክርስቲያን ባስቀመጠችው መመሪያ መሰረት የእረፍት ጊዜያቸውን ለመውሰድ ያሰቡት ብፁዕ አባታችን ካርዲናል ብርሃነ ኢየሱስ እንደዚሁም ደግሞ ከዚህ በፊት እንደዚሁም ጥያቄያችሁን አቅርባችሁ አሁንም እረፍት ጊዜ በቤተ ክርስቲያን መመሪያ መሰረት አቅርባችሁ በሌላ ጳጳስ
ሰበካዎቹ ተይዘው አገልግሎት እያገኙ ነው። እናንተ ደግሞ የእረፍት ጊዜ እያረጋችሁ ነው። እንግዲህ እርስዎ አሉ የቀድሞ የሶዶ ሀገረ ስብከት ጳጳስ፣ እንደዚሁም ደግሞ አቡነ ሙሴ ወልደ ጊዮርጊስ የቀድሞ የእምድብር ሀገረ ስብከት ጳጳስ፣ እንደዚሁም አቡነ ወልደ ትንሳኤ የቀድሞ የሀረር ሀገረ ስብከት ጳጳስ፣ አቡነ ወልደ ጊዮርጊስ የቀድሞ የሆሳና ሀገረ ስብከት ጳጳስ። እንግዲህ እነዚህ ሁሉ አገልግሎት ጊዜያችሁን አልፎ ነገር ግን አሁንም በአገልግሎት አላችሁ። በኋላ እመለስበታለሁ፣ እዛ ላይም ጥያቄ ይኖረኛል። ግን ይህ ጊዜ ደግሞ ከምዕመናን ጋር ሆናችሁ እንደ ጳጳስ የሰበካ አስተዳደር ውስጥም ባይሆን በሌሎች በተሰጡ አገልግሎቶች ላይ በመቀደስ ስራ፣ በማስተማር አገልግሎት፣ የጵጵስና አገልግሎት እየሰጣችሁ ነው ያላችሁት እና ይህ ጊዜ ደግሞ ለቤተ ክርስቲያን ትልቅ በረከት ነው። አሁንም እዚህ መጥተው የቤተ ክርስቲያንን መመሪያ በተመለከተ የጵጵስና አገልግሎት ምንድን ነው በሚለውም ራሱ መግለጫ ሲሰጡን በዚህ ግንዛቤ ሲያስጨብጡ ይሄም ራሱ አንድ አገልግሎት ነው፣ የማስተማር አገልግሎት ነውና ይህ ትልቅ በረከት ነውና ይህ ደግሞ አሁን ምዕመናን ይሄንን ጊዜ እነዚህን አባቶች በምን ሁኔታ ነው መንከባከብ ያለባቸው? ምዕመናን፣ ካህናት፣ ገዳማውያን፣ ገዳማውያት በዚህ በረፍት ላይ በጡረታ ጊዜያቸውን ላይ ያሉ ጳጳሳትን እንዴት ነው መያዝ ያለባቸው? ከምዕመናን ምንድን ነው የሚጠበቀው በዚህ ጊዜ? በኋላ ደግሞ መልሼ ማነሳው ጥያቄ ይኖራል። እንደዚሁም አገልግሎታችሁስ እንዴት ነው የሚሄደው? በእናንተ በኩል ማለትም በጳጳሳቱ በኩል በተለያየ ሰበካም ውስጥ ሆናችሁ አገልግሎት ትሰጣላችሁ። ነገር ግን ምናልባት ሁለቱንም አንድ ላይ አድርገው ሊመልሱልን ይችላሉ። በመሰረቱ በጡረታ የተገለልንም ቢሆን የሚገለሉ ቢሆኑ ጳጳሳት የአገልግሎት የኃላፊነት ዘመናቸውን ነው ያቆሙት፣ የተገቱት። የተልእኮ ፈጻሚነታቸው ደግሞ በዚህ ይቆማል ማለት አይደለም። ሁለቱን ለይቶ ማየት እጅግ አስፈላጊ ነው። ተልእኮአቸውን የሚያቆሙት በራሳቸው አቅም ማነስ አኳያ ብቻ ነው እንጂ ቤተክርስቲያን በሕግ ደንግጋ በቃ ስብከተ ወንጌል እንዳትቀጥል የምትልበት ጊዜ ያለ አይመስለኝም። እስካሁን የለም፣ እንደዛ አይኖርምም ደግሞ። ምክንያቱ ምንድን ነው? ለምሳሌ ያህል በኢትዮጵያ ካቶሊካዊ ቤተክርስቲያን አኳያ የጳጳሳት ጉባኤ አባል ሆነን ስናገለግል ቆየን። በአገልግሎት ላይ በነበርን ጊዜ ጡረታ ስንወጣም አባልነታችን ይቀጥላል፣ አይቆምም። ባለቤቱ አይ በቃኝ ከዚህ በኋላ እንኳን ምረዳችሁ ማገለግለው ነገር የለኝም፣ አይኖረኝም፣ አቅም ያንሰኛል ብሎ ራሱን ሊገድብ ይችላል። ግን በቤተክርስቲያን ሕግና ስርዓት መሰረት እስከ እድሜ ልኩን መቀጠል ይችላል አባል ሆኖ። አባልነቱ ግን ይለያል። እዛ እንግዲህ በግልጽ ለማስቀመጥ ያህል የተሟላ ድምፅ መስጠት፣ መምረጥ፣ መሻር፣ መሾም መብታችን ሆኖ ነው ምንሰራውና ምንሳተፍ የነበረው። አሁን ግን አስተያየት መስጠት፣ ሀሳብ ማካፈል፣ ልምድ ማካፈል፣ ምርጫ ሕገ ቀኖናን የሚጠይቅ ምርጫ ቢኖር ግን ሀሳብ መስጠት እችላለሁ። እኔ ጡረታ የወጣሁ ሰው ማለት ነው። ሀሳብ መስጠት እችላለሁ። ለምሳሌ ጳጳስ ሊሰየም የሚችል ካንዲዴቶች
ይጠይቃል ጳጳሳት ጉባኤ ካንዲዴት ለአንድ ለተወሰነ ሳይሆን በመሰረቱ ለጵጵስና ሊጠቆም የሚችል ሊሾም አይደለም ሊጠቆም የሚችል ካንዲዴቶች መጠቆም ይችላል ጳጳሳት ጉባኤ። እዛ ላይ እኔም ያለኝን ሀሳብ መስጠት ይችላለሁ። ቅድም እንዳልኩት ነው እንግዲህ ለተልእኮ ይጠቅማል የሚለውን ሀሳብ የምሰጠው እንጂ እከሌ ይሾም የሚል አይደለም። ስለዚህ በዛ ሀሳብ ላይ መጋራት ይችላለሁ። ግን 2/3 ምርጫ የሚጠይቅ ድምፅ የሚጠይቅ ምርጫ ላይ መሳተፍ አልችልም። ሕግ የሚገድብ ነገር አለው ማለት ነው እና ግን ጳጳሳቱ ጉባኤ ሁልጊዜ እነኚህ በጡረታ የተገለሉትን ይፈልጋል። ለምን? ከነሱ በፊት የነበረውን ልምድ ማካፈል የሚችል አቅም ያለው እሱ ዘንድ ነው። ስለዚህ እንዲሳተፍ ብሎ እንደውም ይጋብዛሉ። አንዳንድ ጊዜ ማስገደድም ነገር ሁሉ ይታያል። ለምን? ለአገልግሎቱ ጥቅም ማለት ነው እንግዲህ ለሰውየው ሳይሆን ለአገልግሎቱ ጥቅም የበለጠ ሀሳብ፣ አስተያየት፣ ምክር መስጠት የሚያስችል አቅም አለው። ስለዚህ አቅሙን ልምዱን ቢያካፍል ከኛ ጋር ቢቆይ ብሎ ያትሳሉ፣ ይጠይቃሉ። ስለዚህ ጡረታ የወጡትም አቅማቸው የሚገደበው ኃላፊነትን የሚያስጠይቅ ተግባር ላይ በቀጥታ መሳተፍ አይችሉም። በራሳቸውም ሰበካ ለምሳሌ እኔ አሁን ጡረታ የወጣሁት ባለመብት ነበርኩ። ሶዶ ሀገረ ስብከት ላይ ጡረታ ወጥቼ መቆየት እዛ ነው ሳገለግል የቆየሁትና ጡረታ የወጣሁት እዛ ነው። ስለዚህ እዛው ጡረታ ሊከበርልኝ መብት ነበረኝ። ነገር ግን መነሻዬ አዲስ አበባ ሀገረ ስብከት ነው። አባልነቴ የአዲስ አበባ ሀገረ ስብከት ነው። ስለዚህ እኔ ከሀገረ ስብከቱም መለየት አልፈልግም። ድሃም ብትሆን በድህነቱ ተካፍዬ እዛ መኖር መርጣለሁ። በጊዜ አስታውቄ ወደዚህ መጣሁ። እነሱም ቦታ የተዘጋጀ አለ ሊሰጠኝ ዝግጁ ሆኖ እያለ ማለት ነው ከአቡነ ጊዮርጊስ ጋር። ስለዚህ እዚህ ስመጣ ግን አሁን በአንዳንድ ነጥቦች ላይ ካርዲናሉ ይጠይቁኛል። ተሳትፎ እንዳደርግ፣ ሀሳብ እንዳካፍል፣ አስተዳደር ውስጥ ግን በምንም አይነት ጣልቃ መግባት እንኳን ሕጉ የማይፈቅድ ሆኖ ብቻ ሳይሆን ብጠየቅም አልገባም። አሁንም እንግዲህ ምክንያቱም ተጠያቂነትን የሚያስከትል ነው ኃላፊነቱ። ይሄ እዛ ደግሞ የተገለልኩት ከተጠያቂነት ነው። ዜርፎር ኮንትራዲክት ማድረግ አልችልም ራሴን። አገልግሎቱ ግን ክፍት ነው። አገልግሎቱ ተልእኮ ክፍት ነው። የአስተዳደር ባህሪን የማይጠይቀው ክፍል በማንኛውም ደረጃ ከምዕመናንም ጋር ያለን ግንኙነት የሚቋረጥ አይነት አይደለም። ይሄ መንፈሳዊ ትስስሩ እንዳለ ነው። የአስተዳደር የኃላፊነት ላይ ያለው ነው የሚለየው እና በዚህ ግልጽ ነው። በተለያዩ አውዶችም ያው የማስተማር የመቀደስ የምንላቸው አገልግሎቶች እየቀጠሉ ነው ያሉት እና በጳጳሳት ጉባኤም ላይ ቅድም ረዥም ልምድም ያላቸው ጳጳሳት ስላሉ ከዚያ አንጻር ለቤተ ክርስቲያን ተልእኮ በሚል ሀሳብ ተሳትፎ ታደርጋላችሁ። የትልቅ ነገር ነው። በሌላም ሀገር እነዚሁ አይነት ልምድ ነው ያለው። ግን ያው ጡረታ የወጣ ጳጳስ በሰበካው ከቆየ
አስተዳደሩ ውስጥ ምንም አይነት ሌላው ላይ ተጽዕኖ የሚፈጥር ነገር ማድረግ የለበትም የሚልም የቤተ ክርስቲያን መመሪያም አለ እና ይህም ደግሞ ጳጳሳትም በግልም የሚያውቁት የሚያደርጉት መንፈሳዊ ሕይወታቸውም አይፈቅድላቸውም ለዚህ እና እንደውም ብፁዕ አባታችን አቡነ ተስፋ ስላሴ ይህንን ሲመት በተደረገ ጊዜም አንዳንድ ሰዎች ጥያቄ ሲያነሱላቸው አይ እሳቸው እኮ አባቴ ናቸው፣ በዚሁ ሰበካ እንደ አባትና ልጅ ነው የምንተያየው፣ በትህትና አብረን የምንሰራ መሆኑ ብለው ሲገልጹም ተሰምተዋል። እና ይህ ማለት እንግዲህ ያው ኮሎጊያሊቲ የሚባለው ይሄ ነው በአንድ በኩል። ስለዚህ ይሄ ትልቅ የቤተ ክርስቲያናችንም ሀብት ነው። ውበቷም የሚገለጸው በእነዚህ አይነት አኳኋን በመሄድ የምትታወቅ ስለሆነች ነውና ለዚህም እግዚአብሔር እናመሰግናለን። እና የካርዲናልነት ደግሞ ማዕረግ ሌላ ማዕረግ ነው እንግዲህ ከዚህ ከጵጵስናው ጋራም ከሊቀ ጳጳሳት ከምንለውም የአገልግሎት ስልጣን ጋር ስናየው የተለየ ነውና እንዳው በሱ ላይ ትንሽ እንትን አድርገን በርዕሰ ሊቃነ ጳጳሳት የማማከር ስራ ላይ ያለው እስከ 80 ዓመት ድረስ የመምረጥ የርዕሰ ሊቃነ ጳጳሳት የመምረጥ እንደዚሁም የመመረጥ ደግሞ መብት አለ እና ብፁዕ አባታችን ካርዲናል አቡነ ብርሃነ ኢየሱስም አሁንም ያንን አገልግሎታቸው እንደሚቀጥሉ ነው እና በዚህ ላይም ደግሞ የሚሰጡን ካርዲናል ፍጹም ከዚህ ውጪ ነው ማለት ይችላለሁ። ካርዲናልነት ሹመትም ነው። ዝም ብሎ የቤተ ክርስቲያን ማዕረግ በሚል መንፈስ ሳይሆን ሹመት እንጂ ከማዕረገ ክህነት ጋራ የተዛመደ አይደለም። አስተዳደራዊ ነው። አባቴ እንደተጠቀሱትም ካርዲናል ደረጃ በቦታው ላይ ባለው ማዕረግ ላይ ሹመት የሚጨምር በመሆኑ የሜትሮፖሊታኑን ክብር ሊያነሳው ይችላል ነው ያልኩት። ላይሄድም ይችላል። ስለዚህ በዛ መሰረት አስተዳደራዊ ስልጣናቸው ወደ ሮም የሚሻገረው በሀገር ውስጥ ከመሆኑ ይልቅ ከኢንተርናሽናል ቸርቹ ዩኒቨርሳል ቸርቹ ጋር የሚያዛምድ ስልጣን አለው የሚያሰኝ ነው። ስለዚህም 80 ዓመት እስከሚሞላቸው ድረስ ካርዲናሎች ርዕሰ ሊቃነ ጳጳሳትን ለመመረጥም እድሉ አላቸው። እዛ ላይ ተሳትፎ አላቸው። ግልጽ የሆነ በጤንነት ካልተገደቡ በስተቀር 80 አንዳንድ ጊዜ 80 ከመድረስ በፊትም የሚዳከሙ ይኖራሉ፣ በተለያየ ምክንያት ማለት ነው። ስለዚህ እሱ ካልገደባቸው በስተቀር 80 ዓመት እስከሚሞላቸው ድረስ የዛ ተሳትፎ አላቸው። ተሳትፏቸው ርዕሰ ሊቃነ ጳጳሳትን መምረጥ ብቻም አይደለም፣ በቫቲካንም በዩኒቨርሳል ቸርች ማለት ነው እንግዲህ በከፍተኛው የአገልግሎት ዘርፍ ላይ ተሳትፎ እንዲኖራቸውም ይደረጋል። በአንዳንድ የአገልግሎት ምንድነው የአስተዳደር ቲም ውስጥ ገብተው በዩኒቨርሳል ቸርች ደረጃ ማለት ነው ላይ በዛ ደረጃ አገልግሎት የሚሰጡበት መድረክም ሊኖራቸው ይችላሉ። በርዕሰ ሊቃነ ጳጳሳት እየተሾሙ እየተመደቡ ማለት ነው። ስለዚህም አሁን አባታችን ብፁዕ ካርዲናል
ሮም ላይ ተሳትፎ አላቸው። አሁን እሳቸው ይሄንን አገልግሎት የሚቀጥሉት 80 እስከሚረግጡ ድረስ ነው። 80 በረገጡ ጊዜ ሊያቆሙ ነው። ልክ 75 ላይ ማቆም እንደሚያስጠይቅ ሁሉ ይሄኛው እንደዛ እንዳልኳቸው እንግዲህ ከቤተ ክርስቲያን ማዕረግ ጋር አይደለም የሚሄደው ካርዲናል፣ ይልቅ ፔትሪያርክ የሚለው ማዕረግ በምዕራብም ቤተክርስቲያን አለ። በካቶሊካዊ ቤተክርስቲያንም ፓትሪያርክ ይሰጣል፣ ማዕረግ አለ። ለማን ነው? ለምስራቃውያን፣ ለምስራቅ ባህል ለሚከተሉት፣ ባህል ብቻም አይደለም ስርዓት፣ የምስራቅ ስርዓት ቤተክርስቲያናት ምስራቅ ስርዓት ራይት የምትለዋ ነገር ትክክለኛ ትርጉም በአማርኛ የላትም። ስርዓትም ደግሞ ይቀንሳል እንትኑን። ባህል ደግሞ ካልክ ኮምፕሊት እንትን ያወጣዋል ከመስመር። አክቲቭ የሆነ እንትን ነው፣ ትራዲሽናል ነው ማለት አይደለም። እና በምስራቅ ቤተክርስቲያናት በካቶሊክ ቤተክርስቲያን ማለት ነው ምስራቅም ራይት የሚከተሉ ወገኖች ፔትሪያርክ ይባላሉ። ድረስ ማዕረግ ይሰጥ። እሱ ማዕረግ ነው። ፓትሪያርክ ማዕረግ ነው፣ ሹመት ብቻ አይደለም ማለት ነው። እንደውም የበለጠ ስልጣኑን የሚይዝ ነው እና መሾም ይችላል፣ መሻር ይችላል። ርዕሰ ሊቃነ ጳጳሳትን ቀጥታ ወክሎ እዚሁ ጳጳስም ጭምር መመደብ፣ መሾም፣ ሀገረ ስብከት ከርዕሰ ሊቃነ ጳጳሳት እያስፈቀደ ማለት ነው ማቋቋም ይችላል። ስልጣኑ ከሊቀ ጳጳሳት በላይ ነው። በጣም ይልቃል። ትልቅ ክብር አለው፣ ትልቅ አክብሮትም አለው። ስለዚህ ላቲኑ የስርዓተ ግዕዝን የተከተል ወገኖች በዛ ደረጃም ተሰየመን እንኳ ፓትርያርክ ከካርዲናል ይልቅ ፔትሪያርክ። ግን በኢትዮጵያ ኬዝ ደግሞ እይታ መታየት አለባቸው ነገሮች። ትራዲሽኑ መታየት አለበት። እዚህ ኦርቶዶክስ ቤተክርስቲያን አለ እና የምንጋፋበት ነገሮች መከሰት የለባቸውም። የሚያስተባብረን የሚያቀራርበን ነገር ነው መኖር ያለበት። ስለዚህ እና በካርዲናል ግን ከዚህ ትንሽ ለየት ያለ ነው። ያንን ክብር አያስገኝም። በተለየ መልኩ ደግሞ የበለጠ ክብርም አለው። ልክ ከፓትርያርኩ እኩል ርዕሰ ሊቃነ ጳጳሳትን መምረጥ፣ ማስመረጥ ምናምን ያ መብት ያስገኛል። ይሄ እንግዲህ ሰፋ ያለ ውይይት የሚጠይቅ እና ራሱን የቻለ ርዕስ ስለሆነ በሌላ ጊዜ እናነሳዋለን። አሁን ደግሞ እዚህ ደግሞ መሳሳት የለብንም። ካርዲናል ናቸው እና አሁን ሊቀ ጵጵስናቸውን ነው የሚያስተላልፉት እንጂ ካርዲናልነትን አይደለም። ካርዲናል ራሱን የቻለ እውቅና ነው ከቫቲካን ከርዕሰ ሊቃነ ጳጳሳት የሚመጣ ራሱን የቻለ ለብቻው ከርዕሰ ሊቃነ ጳጳሳት የሚመጣ ስያሜ ነው እንጂ አሁን ሊቀ ጳጳስ ስለሆኑ እንግዲያው ውርሱ አንድነት ነው የሚሄደው ብለን ለአቡነ ተስፋ ሥላሴ ካርዲናልነትን መስጠት አንችልም። እሱን አይጠብቁም። አሁን እሳቸው ጊዜውን ይጠብቃሉ። ያው መንበሩንም ይመለከታል። ቤተክርስቲያን ለመንበሩም የምትሰጠው ኃላፊነት ወይ ደግሞ ክብር ይጠይቃል። ጊዜው ወቅቱንም ያማከለ ይሆናል ማለት ነው። እሱን በዚህ ላይ አናካተው ይሆናል። የዚህ እንግዲህ ቆይታ ከእርሶ ጋር ያለን ቆይታ እንግዲህ በተቻለ መጠን አሁን ያለንበትን
የቤተ ክርስቲያን የአስተዳደር ሽግግር በተለይ በአዲስ አበባ ሰበካ ያለውን ማብራሪያ ገለጻ ስላስፈለገ ነው እና ምእመናንም በዚህ ጊዜ ቅድም እንዳልነው በምስጋና በልመና ጸሎት ላይ ነው ያሉት እና ይሄ ሽግግር ጊዜ ነውና ለምእመናንም እርስዎ የሚያስተላልፉት እንደው መልእክት ካለ በዚህ የሽግግር ጊዜ ምንድነው ማድረግ ያለባቸው? ካህናት፣ ገዳማውያን፣ ገዳማውያት አጭር የሚሏቸው ነገር ካለ እሱ ላይ እንዘጋለን። እንግዲህ እኔ በአጭር መልእክት ሊኖረኝ ይችላል ለሁሉም ምእመናን፣ ለተናናሾች፣ ለታላላቆች ጭምር ማለት ነው። በቤተ ክርስቲያን አገልግሎት ሰጪዎችን ቀጥታ ተጠያቂ የሆኑ አገልግሎት ሰጪዎችን ቤተ ክርስቲያን መሰየም ብቻ አይደለም፣ በኃላፊነትም ጭምር ነው የምትመድበው። ምን ማለት ነው ይሄ? የምእመናንን ብቁነትም ጭምር የሚያካትት ነው። አንድ ሀገረ ስብከት ሲቋቋም ጳጳስ ሲመደብለት የምእመናንን ብቁነት ይገባቸዋል የማለት ነገር አለበት። ስለዚህ ተያያዥነት አለው ማለት ነው ቀጥታ ከምእመናን ጋር። ምን ማለቴ ነው? በተዘዋዋሪ አንድ ጳጳስ ለምእመናን ነው የሚሰጠው፣ ለምእመናን ጥቅም ነው የሚሰጠው። ቅድም ደጋግሜ ያነሳሁት ለዚህ ነው። እንግዲያውስ ሹመት አድርገን ማየት የለብንም። አገልግሎት ነው የምለው። የሚገለገል አለ የሚያገለግል አለ ማለት ነው። የሚገለገለው ሕዝበ እግዚአብሔር ነው፣ የእግዚአብሔር ሕዝብ ነው። ጠቀሜታው በሙሉ በቀጥታ የሚሄደው ለጳጳሱ አይደለም፣ ለምእመናኑ ነው፣ ለሕዝብ ነው። አስፈላጊነቱ ለሕዝብ ጥቅም ነው። ጳጳሱ ጳጳስ ሆኖ ስለተሾመ ተጠቀመ ማለት አይደለም። እውቅና የተሰጠው ለሕዝቡ ነው። ለሕዝቡ እውቅና ሲሰጠው ጳጳስ ማስገኘት ብቻ አይደለም፣ ተገቢ ጳጳስ፣ መልካም እረኛ። በጎች አሉ፣ ለበጎቹ እረኛ ያስፈልገዋል። ምን አለበት ለእረኛው? ምን ዕዳ አለበት? ምን ኃላፊነት አለበት? ራሱን እስከ መሰዋት ድረስ ነው ኃላፊነቱ፣ ራሱን መስጠት ነው። ስለዚህም ነው የተሰጠ ነው ያልኩት። ጳጳስም ሆነ ካህን ለሕዝብ ጥቅም የተሰጠ ነው። ራሱ አይደለም የሚሰጠው፣ የተሰጠ ነው። በቤተ ክርስቲያን ነው የተሰጠው። ራሱን አስረከበ ማለት ነው። ደግሞ እሱን በተመለከተ ማለት ነው። ራሱን አስረከበ። ለማን ነው ያስረከበው? ለምእመናን። ስለዚህ ምን ሆነ? አሁን ምእመናኑ ኃላፊነት አለበት ማለት ነው። እረኛቸውን ሊንከባከቡት፣ ሊጠብቁት፣ ተልእኮውን ተቀብለው ሊያስተናግዱ፣ ትምህርቱን ሊመገቡ ኃላፊነት አለባቸው። የራሳቸውን ጥቅም ብቻ ማየት የለባቸውም። የራሳቸውን ጥቅም በሚያዩበት ጊዜ ጥቅም የሚያመጣላቸውን ትክክለኛ ጥቅም የሚያመጣላቸውንም ማየት አለባቸው ማለት ነው። ጥቅሙ እሱን መንከባከብ ለራሳቸው ጥቅም ነው። ሰው ነው፣ ሊስት ይችላል፣ ሊወርቅም እንኳን ይችላል። እንዲነሳ ግን የሚረዱት የሚያገለግላቸው ምእመናን ናቸው። እረኞችን እኮ በቀጥታ ለይቶ በማወቅ የሚከተሉ ናቸው በጎች፣ እንስሳ በጎች ራሳቸው
እኔ ብዙ በትዝብት ሳይ ነበረ ደቡብ ላይ ያለው በምን ምክንያት ነው በጎች፣ ፍየሎች፣ ጋማ ከብቶች፣ እንስሳት በሙሉ ውሃ ለመጠጣት ወደ አንድ ወንዝ ሐይቅ ይሄዳሉ። ሄደው ጠጥተው ምን አድርገው ተመልሰው ይመጣሉ። ግን የተገናኙት ከተለያየ ጉሮሮ ነው፣ ከተለያየ ባለቤቶች ነው። እዛ በአጋጣሚ በጥቅም ተገናኙ። መንገድ ላይም አብሮ መጓዝ አብሮ እየተጓዙ እያሉ አድራሻቸው አካባቢ ሲደርሱ እረኛው ሩቅ ነው ምናልባት ከኋላ የሚከተል ሩቅ ነው ያለው። ፊት ቀድሞ ያሉት በጎች፣ ፍየሎች በአንዱ መዲን አቅጣጫቸው ለውጠው ወደ ራሳቸው አቅጣጫ ሄዱ። ሌሎች ግን እነሱን ተከትሎ አይሄዱም። የራሳቸው መንገድ ይቀጥላሉ። ቦታቸው ሲደርሱ ደግሞ እንደዛው እነዛም እንደዛ አድርገው ሲሰማሩ በዓይኔ በትኩረት በእውነቱ ስከተል ነበር። ራሴን እየታዘብኩ ይሄ ሁሉ አላቅም ነበረ። ይሄን ያህል ሕይወትን አመራር ቀይሰው የሚይዙ የበጎቹም መሪ ለመሆን የተያዙ ራሳቸውም በራሳቸው የሚመሩ እንግዲህ ይሄ ፊታውራሪ ሆኖ ፊት የሚመራው ነው የሚያስቀይሳቸው። እነዚህ ደግሞ እሱን ተከትሎ በቀጥታ ሌሎቹም ፍየሎችና በጎች ብቻም ሳይሆኑ የጋማ ከብቶችም ሌሎችም ቀንድ ከብቶችም ጭምር አብረው ይዞራሉ። ከዚህ የበለጠ ነው እንጂ ያነሰ እንዴት ሊሆን ይችላል ነው። አንድ እረኛ ጳጳስ ሆኖ ለምዕመናኑ የተመደበ የተላከ ሰው ከዚህ የተሻለ ለምን ሰው ባለ አእምሮ በመሆኑ ክፉና ደጉ ለይቶ የሚያውቅ ስለዚህ ራሱን ሰውቶ መከላከል የሚጠበቅበት ኃላፊነት እስከዛ ድረስ የሚወስደው ስለሆነ ነው። ራሱን አያስቀድምም፣ በጎችን ነው የሚያስቀድሙ። ካህናትና ገዳማውያንስ በዚህ ላይ ያላቸው? ገዳማውያንና ካህናት ከጳጳሳቸው ጋር ያለው ትስስር በወገናዊነት አይደለም፣ በጥሪያቸው። እንግዲህ አሁን ይህንን የሚጋብዝ ሆኖ መገኘት ግዴታው ነው ማለት ነው። ካህናት ታማኝ ሆነው ለጳጳሳቸው አመራር ተገዢዎች ለመሆን ለጥሪያቸው ተገዢ መሆናቸውን ይገልጣሉ እንጂ ለሱ ባሪያ ሆነው መታየት አይደለም። ለጥሪያቸው ነው ተገዢነታቸውንም። ለጥሪያቸው ኃላፊነቱን የያዘው ደግሞ መልካም እረኛ ሆኖ የተሰማራው የተላከላቸው ሰው ነው። ስለዚህ በአክብሮት በአድናቆት አብረው አንድ አካል ሆኖ መሰለፍ አለባቸው። የበላይና የበታች ሆነው አይደለም፣ አንድ አካል ሆነው ነው። እንደ ቅርንጫፍ በአገልግሎት ስምሪት እጅ የሚሰራውን እግር አይሰራም፣ አፍንጫ የሚሰራውን ዓይን አይሰራም። ሁሉም ግን ባለማዕረግ ናቸው። ምክንያቱም ተሰጥቷቸው የዛን የከበረ ነው። የዓይን አገልግሎት የከበረ ነው። የአፍንጫ አገልግሎት የከበረ ነው። ስለዚህ ማንም ማንን መናቅ አይችልም። አፍንጫ መናቅ ዓይን አይችልም። የለውማ የእሱን ማዕረግ መተካት አይችልም ዓይን። እንደዚሁ ነው ካህናት በክህነት አንድ ነን ብሎ ጳጳሱን ወደ ጎን ማስቀመጥ አይችልም። ጥሪውን የሚከተል እስከሆነ ድረስ ጥሪውን ነው የሚከተለው። ጥሪውን ደግሞ የሚያቅፍና የሚንከባከብለት፣ የሚመራው፣ የሚያሳድግለት
ጳጳሱ ነው በፊቱ ያለው። ራሱን መስዋዕት አድርጎ የሚንከባከበው ጳጳሱ ስለሆነ ይሄ እውቅና መያዝ አለበት ካህን። ደናግል እንግዲህ ወንዶቹም ሴቶቹም ማለት ነው። ደናግል ልባቸው ለሁለት የተከፈለ ሊሆን ይችላል። አንዳንድ ጊዜ የምንሰማው ያለንበት ቦታ ማለት ነው እኔ ለአለቃዬ ነው የምታዘዘው ጳጳስ እኔን አያዘኝም የሚሉ ሊኖሩ ይችላሉ። ያጋጥማል አንዳንድ ጊዜ መነኮሳት ገዳማውያን ደናግል ማለት እነሱ ናቸው። እና በአንድ በኩል እርግጥ ነው ለአለቃቸው መታዘዝ አለባቸው። አለቃቸው ግን የጳጳሱን ኃላፊነት ቦታ መተካት አይችሉም። እንደውም ተጠሪ ናቸው እነሱ ለጳጳሱ። በሚያገለግሉበት ሀገረ ስብከት ውስጥ እሱ ለነሱ ኃላፊነት አለበት። እነሱ ደግሞ ለአገልግሎቱ ተጠያቂነት አለባቸው። ስለዚህ መልስ የሚሰጡት ለጳጳሱ ነው ማለት ነው። ምክንያቱም የሐዋርያዊ ተልእኮ ኃላፊነቱ የጳጳሱ ነው። በዛ ቦታ ጳጳሱ ነው የሚያሰማራው። ደናግልን ሆነ ዲያቆናትን ካህናትን ሆነ የሚያሰማራው እሱ ነው። ስምሪቱን ደግሞ የሚያሰማራው ኃላፊነቱን ጠብቆ ነው። ለነሱ ተጠያቂ ስለሆነ ኃላፊነቱን ጠብቆ ነው። ስለዚህ ብቻ ስራውን ይስሩልኝ በሚል ደረጃ ብቻ አይደለም። ለነሱም እንክብካቤ ማድረግ አለበት፣ ጥበቃ ማድረግ አለበት፣ መምራት አለበት፣ ማስተማር አለበት። ቄስ ስለሆነ ትምህርት አያስፈልገውም፣ ከኔ የሚሰጠው ትምህርት የለውም ማለት የለበትም ጳጳስ። ምክንያቱም ተልእኮ ላይ ተሰማርቶ ያለ ሰው በብዙ ምክንያቶች በቀላሉ ሊደናቀፍ ይችላል። በቀላል ሊደናቀፍ ይችላል። ታዲያ ያንን ለማስተካከል ማን ይመለከታል? ጳጳሱን ነው የሚመለከተው። ጳጳሱ መመልከት አለበት። ምዕመናን ምናልባት አገልግሎት ስለጎደለባቸው ቅሬታቸውን ብቻ ነው የሚያንጸባርቁት። ያንን ማስተካከልም የጳጳሱ ኃላፊነት ድርሻ ነው ማለት ነው። ተንከባከበ ማለት ነው። ያንን ስለላከ ብቻ አይደለም አገልግሎት የሚፈጸመው። ህብረት አንድነትን ይጠይቃል። በዛ ደረጃ ነው በየሰበካው እንግዲህ ሲስተሮች ገዳማውያን ተሳትፎ የሚያደርጉት ለጳጳሱ እውቅና እየሰጡት በሱ ከሱ ጋር ሆነው በሱ ስር ነው ባንልም በገዳማቸው አስተዳደር ስር ናቸው። ግን በአገልግሎት በተመለከተ ከጳጳሱ ጋር ናቸው። ከሱ ጋር አንድነት ይኖራቸዋል ማለት ነው። ይህን ልዩነት እያወቅን ታዲያ ይህንን ለማቃናት የጳጳሳቱ የአገልግሎት ድርሻ በጣም ትልቅ ነው። በጣም ትልቅ ነው። ምክንያቱም መምራት፣ ማስተዳደር፣ ማዘዝ ቀላል ነው። ግን ችግሮችን መሸከም፣ የሁሉንም መሸከም ቀላል አይደለም። በጣም ከባድ ነው። ከሁሉም ሰው ጋር ደግሞ ማደር የመሰለ ከባድ ነገር የለም። በጣም ከባድ ነው። ምክንያቱም ሰው እንደ መልኩ ነው በባህሪውም የሚለያየው። የሰው ባህሪ ነው ያለው እንላለን፣ ግን የሰውን ባህሪ የሚፈታተኑ ብዙ አጋጣሚዎች አሉ በዓለም ላይ ማለት ነው። ይህን ሁሉ ለይቶ በሚዛን መምራትና በምክር በትምህርት በግሳጼም ጭምር ለተግባራዊነት ማድረስ ቀላል ነገር አይደለም። ይህንንም ሁሉ አውቆ ጳጳስ ራሱን ማሸነፍ አለበት።
ሳይሸነፍ ራሱን ማሸነፍ አለበት። በሸክምና በእንቅፋቶች ሳይሸነፍ በፊት ራሱን ማሸነፍ አለበት። ምን ማለት ነው? ማሸነፍ ማለት ማኔጅ ማድረግ፣ ማስተዳደር፣ መግዛት ይኖርበታል ማለት ነው። ስለዚህ የብዙዎችን ጠባይ ማስተናገድ የሚቻልበትን መንገድ ሁሉ ለይቶ በጥቅም መተርጎም አለበት አንድ ጳጳስ። እንደዛ ካላደረገ ሰበካውን ለታለመለትና ለታጨለት የክብር ደረጃ ሊያደርሰው አይችልም። በጣም ከባድ ስለሚሆን፣ በሌላ በኩል ደግሞ ምዕመናንና ጳጳሱ ኃላፊነታቸውን የሚጋሩበት ከፍተኛ ድርሻ አለ። ለምዕመናን አለ፣ የጳጳሱም አለ ማለት ነው። እሱ እንደ አባት ነው ቢሄቭ የሚያደርገው፣ ህይወቱን የሚመራው እንደ አባት። አባት አፍቃሪ ነው። ማፍቀር ብቻም አይደለም፣ ያስገኛል። ስጦታ የሚያመጣ ነው፣ አውራሽ ነው። አንድ ጳጳስ ታዲያ ምንድን ነው የሚያወርሰው? የትኛውን ሀብት ቆጥሮ ሊያስረክብ ነው? የትኛውን ድርጅት ሊያስተላልፍ ነው? ራሱን እየሰጠ በሚኖርበት ጊዜ ክርስቶስን ወክሎ ነው። ስለዚህ የሚያወርሰው ክርስቶስን ነው። ለሰው ልጆች ሁሉ ክርስቶስን በማስገኘት ለደህንነት እናበቃለን። ጳጳስ ተልእኮ እስከዛ ድረስ ነው። ይሄን ለመፈጸም ራሱን መካድ አለበት ማለት ነው። በዛ ደረጃ ከምዕመናኑ ጋር አንድነት ይፈጥራል። በዛን ጊዜ እውነትም እንደ አባት ይቀበሉታል፣ እንደ አባት ያከብሩታል፣ እንደ አባትም ይረዱታል፣ ይደግፉታል። በጸሎት ጀምረው እስከ ከፍተኛ እስከ ልዕልና። ይህን በሚያደርጉበት ጊዜ ለጳጳሱ የረዱ የደገፉ ሆኖ መታየት የለበትም። ለቤተ ክርስቲያናቸው ራሳቸውን እያነጹ ነው ማለት ነው። ራስን ለማነጽ ከነሱ ወገን ሊሆን የሚችለውን ሁሉ በማድረግ ስለዚህ እነሱ በእግዚአብሔር ጥበብ ማደግ አለባቸው። ብዙ ጊዜ ደጋግመን የምናነሳቸው ቃላት አሉ። ለምሳሌ ራስ መቻል እንላለን። በጣም ቀላል ነው አባባሉ። ራስ መቻል ምን ማለት ነው ግን? ማቴሪያል ሀብት ማከማቸት፣ ገንዘብ መሰብሰብ ይሄ ማለት ነው አይደለም። አንዱ ሊሆን ይችላል ገቢ ምንጭ ማግኘት፣ አንዱ ከብዙዎች መካከል አንዱ። ዋናው ግን ራስ መቻል፣ ራስን ማሸነፍ ነው። ግለሰቡን ማነጽ ነው፣ መገንባት። ከዛ በኋላ ነው እነዚህ ነገሮች ሁሉ አስፈላጊነት የሚያውቀው። ያውቃል፣ ይገነዘባል። እኔ እንደዚህ ካደረግኩ ይሄ ያስፈልገኛል ብሎ ራሱ ነው ቆጥሮ የሚያመጣው። ወደዛ ከመሻገር በፊት ሰውየው ነው ታርጌት። የቤተ ክርስቲያን ታርጌት የምናነጣጥረው ሰው ላይ ነው። ሰው የተባለው ሰውን መገንባት፣ ሰውን ማነጽ፣ ሰውን ማሳደግ፣ ሰውን መምራት፣ ሰውን ማሻገር፣ ይሄ ነው ዋናው የቤተ ክርስቲያን ተልእኮ። ጳጳሱ ኃላፊነት ይሄ ነው። ብፁዕ አባታችን እንግዲህ በጣም ሰፋ ያለ ገለጻ ነው ያደረጉልን። የጳጳስ ተልእኮ የሚመሰረተው ያው በቤተ ክርስቲያን ተልእኮ ላይ ነው። የጳጳስ ኃላፊነት የሚመሰረተው በቤተ ክርስቲያን ተልእኮ ላይ መሆኑና ይሄ የማስተማር፣ የመቀደስ፣ የማስተዳደር ኃላፊነቱን ሲወጣ መሰረቱ ምን እንደሆነ በምን ላይ ተመስርቶ እንደሆነ
ገልጸውልናል። ከክርስቶስ የተቀበለውን ስጦታ በቤተ ክርስቲያን ስም ለሌሎች የሚያድል መሆኑን እና መንፈሳዊ አገልግሎት የሚሰጥ መሆኑን እና ይህም ደግሞ ኃላፊነቱም በሕገ ቀኖና የታቀፈ እና ሕገ ቀኖናን ደግሞ የሚያስጠብቅ ያንን አስተዳደሩን ሲሰጥ ደግሞ በዚያ ተመርኩዞ እንደሆነ እና በሂደት ላይ ያለው እንግዲህ የቤተ ክርስቲያን የአስተዳደር ሁኔታ ገልጸው ለምእመናን ለአድማጭ ተመልካቾች ሁሉ ግንዛቤ ስለሰጡልን እጅግ እናመሰግናለን እና በሌሎችም ርዕሰ ጉዳዮች ላይ ወደፊት እንደዚሁ ቆይታ የምናደርግ ይሆናል ብዬ ተስፋ አደርጋለሁ እና የዛሬውን በዚህ አጠቃለን ጸሎት እንዲያደርጉልን በጸሎት እንደጀመር ነው በጸሎት እንድንዘጋ በትህትና ጠይቆታለሁ። በወልድና መንፈስ ቅዱስ ስም አንድ አምላክ አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽን ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት እኛን ኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለምም አሜን። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ብፁዕ አባታችን አቡነ ጸጋዬ ቀነኒ የቀድሞ የሶዶ ሀገረ ስብከት ጳጳስ በጳጳስ አገልግሎት ላይ በማስተዳደር በመቀደስ በማስተማር ኃላፊነት ላይ ያለው ተልእኮ ምን እንደሆነ በስፋት ገልጸውልን ቆይታ አብረን አድርገናል እና ብዙ ግንዛቤ እንዳገኛችሁበት ተስፋ በማድረግ እንግዲህ እግዚአብሔር አምላክ ቤተ ክርስቲያን በጳጳሳት በቤተ ክርስቲያን መሪዎች አማካይነት የምትሰጠውን አገልግሎት እንዲባርክ በጸሎታችሁ እንድታስቧቸው እየጠየቅኩኝ መልካሙን ሁሉ እንመኛለን። የእግዚአብሔር ስም የተመሰገነ ነው።